ውሰድና ህወሓት ያለበት ኢህአዴግ 27 ዓመት ገዝቷል። በ27 ዓመት ውስጥ እኔ ነኝ ያለ ታጣቂ አንድ ቀበሌ ላይ መንቀሳቀስ ይችላል? እኔ ነኝ ያለ ታጥቆ መንቀሳቀስ ይችላል? ሐረር በለው ጅማ በለው ባሌ በለው ይሄ መሃል አርሲ። ሀብታሙ አያሌው ዘመነ ህወሓትን መናፈቅ ጀምሮ ይሆን? በኢትዮጵያ ፖለቲካ ውስጥ የህወሓት መራሹን ኢህአዴግ ዘመን ከ1983 እስከ 2010 ዓ.ም የነበረውንና የአሁኑን የብልጽግና ፓርቲ ዘመን ከ2010 ዓ.ም ጀምሮ እስካሁን የቀጠለውን የሚያወዳድሩ ሰዎች እንደየቆሙበት የፖለቲካ የኢኮኖሚና የማህበራዊ ምልከታ የተለያየና አንዳንዴም ፍጹም ተቃራኒ ሆኑ አመለካከቶች አሏቸው። በሁለቱ ስርዓቶች መካከል ያለው መዋቅራዊ ልዩነት በምልከታዎች ላይ ትልቅ ተጽዕኖ ያለው ነው። የህወሓት ኢህአዴግ ደጋፊዎች ወይንም ናፋቂዎች የህወሓት ዘመን የብሔር እኩልነትን ያረጋገጠ የብሔር ብሔረሰቦችን የራስን ዕድል በራስ የመወሰን መብት በተግባር የተረጎመና የፌዴራል ስርዓቱን የመሰረተ እውነተኛ የብዝሃነት ዘመን ነበር ብለው ያምናሉ። የብልጽግና ደጋፊዎች ደግሞ ዘመኑ የከፋፍለህ ግዛ ፖሊሲ የነገሰበትና በብሔሮች መካከል ጥርጣሬና ጥላቻ የዘራ ስርዓት ነበር ይላሉ። በአንጻሩ ብልጽግና የሀገራዊ አንድነትን ወይንም መደመርን በመስበክ በብሔር የተከፋፈለውን ፖለቲካ ወደ ማዕከላዊና ሁለንተናዊ ኢትዮጵያዊነት ለመቀየር እየሰራ ነው ይላሉ። የሁለቱም ወገን ተቺዎች ደግሞ ህወሓት የብሔር ፖለቲካን በማክረር አሁን ላለው መከፋፈል መሰረት ጥሏል ሲሉ፣ በአንጻሩ ብልጽግና ግልጽ የሆነ የርዕዮተ ዓለም መስመር የሌለውና የፌዴራል ስርዓቱን ወደ ማዕከላዊ አገዛዝ ለመመለስ የሚሞክር ነው ብለው ይተቻሉ። የኢኮኖሚ ሞዴልና የኑሮ ውድነትም የንጽጽሩ ዋና መለኪያዎች ናቸው። የህወሓት ኢህአዴግ ዘመንን የሚያደንቁ ሰዎች ያ ዘመን የተከታታይ ባለ ሁለት አሃዝ የኢኮኖሚ እድገት የተመዘገበበት፣ እንደ ታላቁ የህዳሴ ግድብ ያሉ ግዙፍ ፕሮጀክቶች የተጀመሩበት፣ የኑሮ ውድነትና የዋጋ ግሽበት በአንጻራዊ ሁኔታ በቁጥጥር ስር የነበረበትና የሀገር ውስጥ ምርታማነት በተለይ ግብርና ያደገበት የልማታዊ መንግስት ስኬት ነበረ ይላሉ። የብልጽግናን ዘመን የሚያደንቁቱ ደግሞ የኢህአዴግ እድገት በዕዳና በሙስና የተጨማለቀ በጥቂት የህወሓት ልሂቃን ቁጥጥር ስር የነበረና በነፃ ገበያ ላይ ያልተመሰረተ ነበር ባዮች ናቸው። ብልጽግና የሀገሪቱን የቱሪዝም አቅም ማደሱ፣ የአገልግሎት ዘርፉንና የዲጂታል ኢኮኖሚውን ማዘመኑና እንደ ኮሪደር ልማት ያሉ የከተማ ውበት ፕሮጀክቶች የሀገሪቱን ገጽታ እየቀየሩ መሆኑን ይጠቃቅሳሉ። የኑሮ ደረጃን የሚያነጻጽሩ ዜጎችም አልጠፉም። ብዙ ተራ ዜጎች በህወሓት ዘመን የነበረውን አንጻራዊ የሸቀጦች መረጋጋት ከአሁኑ ከቁጥጥር ውጭ ከሆነው የዋጋ ግሽበት የገንዘብም ምንዛሬ መውረድና የኑሮ ውድነት ጋር በማነጻጸር ያለፈውን ዘመን በበጎ የመጥቀስ ዝንባሌ ያሳያሉ። ሰላም፣ ደህንነትና የህግ የበላይነትም ሌላኛው ማነጻጸሪያ ነው። ይህ ነጥብ በአሁኑ ወቅት የብዙዎችን ትኩረት ያገኘ ትልቁ አጀንዳ ሳይሆን አይቀርም። የህወሓት ዘመንን በሰላም መለኪያ የሚያዩ ሰዎች በኢህአዴግ ዘመን አምባገነንነትና የፖለቲካ ምህዳሩ መጥበብ ቢኖርም የሀገር ውስጥ ሰላምና ጸጥታ አስተማማኝ ነበረ፣ ዜጎች ከቦታ ቦታ የመንቀሳቀስና የመስራት ሙሉ ዋስትና ነበራቸው ይላሉ። የብልጽግናን ዘመን የሚከላከሉ ደግሞ አሁን ላለው የሰላም መታወክና የክልል ግጭቶች ተጠያቂው ህወሓት በስልጣን ዘመኑ የቀበረው የብሔር ቦምብና ስልጣን ካጣ በኋላ የፈጠረው የጸጥታ እክል ነው የሚል መከራከሪያ ያላቸው መንግስት ሀገር የማዳን ከባድ ስራ ላይ መሆኑንም ያነሳሉ። የወቅቱ ተቺዎች አሁን ባለው ስርዓት የእገታ የብሔር ግጭቶችና የዜጎች መፈናቀል ታይቶ በማይታወቅ መልኩ መጨመሩ የመንግስትን የህግ የበላይነት የማስከበር አቅም ደካማነት ያሳያል ብለው ይተቻሉ። የፖለቲካ ምህዳር፣ ሰብአዊ መብቶችና ፍትህም እንዲሁ ይዳሰሳሉ። እንደ ብልጽግና ደጋፊዎች ምልከታ የህወሓት ዘመን የነጻነት እጦት፣ የጋዜጠኞችና የፖለቲከኞች ስልታዊ እስራትና ስቃይ በተለይ በማዕከላዊና ቃሊቲ የነገሰበት የጨለማ ዘመን ነበር ይላሉ። በአንጻሩ ብልጽግና መጀመሪያ ላይ በርካታ የፖለቲከኛ እስረኞችን መፍታቱን፣ ሚዲያዎች እንዲፐራከቱ ማድረጉን እናም የዴሞክራሲ ተቋማትን እንደ ምርጫ ቦርድና ሰብአዊ መብት ኮሚሽን ያሉትን ነፃ ለማድረግ ሞከሩን እንደ ትልቅ ለውጥ ያያሉ። የህወሓት ናፋቂዎች ደግሞ ብልጽግና መጀመሪያ ላይ ተስፋ ሰጥቶ የነበረ ቢሆንም በአሁኑ ወቅት ግን ከበፊቱ የከፉ የፖለቲካ ስርዓቶች፣ የኢንተርኔትና የመረጃ እገዳዎችና በጦርነት ቀጠናዎች ውስጥ ያሉ የሰብአዊ መብት ጥሰቶች እየተፈጸሙ በመሆኑ በሁለቱ መካከል የባህሪ ልዩነት የለም፣ እንዲያውም አሁን ያለው እየባሰበት መጥቷል የሚል እምነት አላቸው። ሌላኛው የመፎካከሪያ ሜዳ ደግሞ የጂኦፖለቲካና የውጭ ግንኙነት ነው። የህወሓት ዘመን ናፋቂዎች በኢህአዴግ ዘመን የኢትዮጵያ በአፍሪካ ቀንድ አስተማማኝ የሰላም አስከባሪ የአሜሪካና የምዕራባውያን ቁልፍ ስትራቴጂካዊ አጋርና
በዲፕሎማሲያዊ ረገድ ታጋሽና ተሰሚነት ያላት ሀገር ነበረች ይላሉ። የብልጽግና ደጋፊዎች ደግሞ የህወሓት ዲፕሎማሲ የሀገርን ሉዓላዊነት አሳልፎ የሰጠና የምዕራባውያንን ፍላጎት ብቻ የሚያገለግል ነበር ይላሉ። በአሁኑ ወቅት ግን ኢትዮጵያ የብሪክስ አባል መሆኗን የተከበረና ሉዓላዊነቷን ያስከበረ የውጭ ፖሊሲ የተከተለች መሆኑን እንደ ስኬት ያነሳሉ። በአጠቃላይ የሁለቱን ዘመን የሚያወዳድሩ ሰዎች ምልከታ በመረጋጋትና በለውጥ መካከል ባለው ምርጫ ላይ የተመሰረተ ነው። የህወሓትን ዘመን የሚያደንቁ ሰዎች የኢኮኖሚ መረጋጋትን፣ የሰላም መከበርንና የተቋማዊ አሰራርን ያስቀድማሉ። የብልጽግናን ዘመን የሚደግፉ ደግሞ ከአንድ ብሔር የበላይነት መውጣትን፣ ሀገራዊ ኩራትንና አዳዲስ ዘመናዊ አስተሳሰቦችን እንደ ትልቅ እርምጃ ያያሉ። በሌላ በኩል ሁለቱንም ስርዓቶች የኢትዮጵያን ዘላቂ ችግሮች መፍታት ያልቻሉ የአንድ ሳንቲም ሁለት ገጽታዎች አድርገው የሚመለከቷቸውም አሉ። ከዚህ የሁለት ወገን ክርክር ቡፌ ላይ ሀብታሙ አያሌው እጁን ወደ ወደደው ዘርግቶ እነሆ ዘመነ ህወሓትን መነፋፈቅ ጀምረዋል። ውሰድና ህወሓት ያለበት ኢህአዴግ 27 ዓመት ገዝቷል። በ27 ዓመት ውስጥ እኔ ነኝ ያለ ታጣቂ አንድ ቀበሌ ላይ መንቀሳቀስ ይችላል? እኔ ነኝ ያለ ታጥቆ መንቀሳቀስ ይችላል? ሐረር በለው፣ ጅማ በለው፣ ባሌ በለው፣ ይሄ መሃል አርሲ። እውነት እንንገር፣ እውነት እንናገር። ሐዋርጃ የሚባል አንድ የሙስሊም ሴል ይሄ ጅማ አጋሮ ላይ አንድ ጊዜ ግድያ የፈጸመ ቡድን ሁለተኛ ዙር ለመፈጸም ከደቡብ አፍሪካ የተንቀሳቀሱ አካላት ገና ከደቡብ አፍሪካ ሲንቀሳቀሱ መረጃ ነበረው። ብሔራዊ መረጃና ደህንነት የነበረው አካል ሲመጡ ጅማ ሲገቡ ከሚሴ ካሉ አካላት ጋር ግንኙነት ሲያደርጉ እያንዳንዱን ግንኙነት በጥንቃቄ ጠበቋቸው። አላስደነበሯቸውም። ሲመጡ ያውቃሉ፣ ገብተዋል። እንግዲህ ዓለም አቀፍ ግንኙነት አድርገዋል ከስለላ ተቋማት ከምናምን ጋር። ከዛ የስልጠና ቦታ መርጠው ምናምን ብለው ከዛ ማናቸውንም ኮንታክት አድርገው ሲጨርሱ ጠበቋቸውና ኮንታክታቸውን ጨርሰው አልቋል ብለው አሁን የስልጠና ዕቃ ግዥ ውስጥ ሲገቡ በተመሳሳይ ሰዓት በኦፕሬሽን ልቅምቅም አድርገው አመጧቸው። ፋክት ነበር ያን። ኦነግ ለገሰ ወጊ የሚባል ምንድነው በወለጋ በኩል ቤጊ ምናምን አካባቢ ወደ ቄለም ወለጋ እንቅስቃሴ አደርጋለሁ ብሎ ገብቶ የራሱን ሰው መልምለው የራሱ ሰው ነው እዛው የቀጨው። ለገሰ ወጊ እንዳይገደል መረጃ ሰጥቻለሁ ምናምን ያለ አብይ ሲቀበጣጠር የነበረው ተራ ቀላማጁ ሸታም ታሪኩ ይታወቃል። እዛ የለገሰ ወጊ ገዳይ ብለው ያንን ለማጥቃት ቦምብ ወርውረዋል የተባሉ ሰዎች ተሰብስበው እነሱ ማዕከላዊ ነበሩ። ስለ ታሪኩ በደንብ አጋጣሚ ተፈጥሮልን አጥንተናል፣ ሰምተናል። ከነዚህ አካላት ጋር የሚደረግ እያንዳንዱ ግብግብና ትግል በጣም የእውነት ኪሮስሊ በጣም በጥንቃቄ መታየት ያለበት ነው። ሀብታሙ እንዲህ እያለ የሚያንቆለጳጵሰው እስር ቤት አስገብቶ መራቢያ አካሉን እንዳይሆን አድርጎ ዛሬ ይሙት ነገ በማይታወቅ ሁኔታ ላይ ጥሎ ከሰውነት በታች አድርጎ አዋርዶ ያሳየውን ስርዓት ነው። ዘመን የማያሳየን የለም። ህዝብ ለምኖ አሜሪካ ገብቶ እስኪታከም ድረስ ኢትዮጵያን ሲኦል ያደረገበትን ስርዓት እነሆ ካሁን የተሻለ ነበር ለማለት የሚያስችሉ ምክንያቶችን ይፈላልግ ዘንድ ሀብታሙ አያሌው ተነሳ። በእርግጥ እንዲህ ለማለት ያስቻሉት የማያባሩ ግጭቶችና ውጊያዎች አሉ። ዳሩ ግን ህወሓት መራሹ ስርዓት ጸጥ ረጭ ያደርግ የነበረው ክንዱ ሽፍታዎችን ለቃቅሞ ፋኖን የሚተው አልነበረም። ሀብታሙ አሁን ምነው ተመልሶ በመጣልን አይነት ናፍቆት ያሳየበት ስርዓት ዳግም ዙፋኑን ቢቆናጠጥ የመጀመሪያ ውጊያው የሚሆነው እርሱ ቆሜለታለሁ ከሚለው ፋኖ ጋር ነበረ። የሆነው ሆኖ ሀብታሙ ይህን ንጽጽር ለማንሳት የተገደደው ሰሞነኛውን የአርሲ ጉዳይ ተንተርሶ ነው። እንዲያውም ነገሩ ምን ያህል እንዳንገበገበው የሚያሳየው ችግሩ ሻማ በማብራትና በመተወን አይፈታም የሚል መራር ንግግር በማድረጉ ነው። አርሲ ሰው ተገደለ ሲባል ምንድን ነው ሻማ ይዞ ምናምን አድርጎ በጣም ያሳዝናል ምናምን ጥቁር ለብሶ ትክዝ ብሎ ፎቶ ተነስቶ ምናምን አክተር ምናምን መሆን እሱን ቲያትር ቤት ተውኑት። ከዚህ በኋላ እኔ የምረዳውን የምናገረው ግልጽ ነው። ይሄንን በቃ ቲያትር ቤት ጊዜ ስታገኙ ቲያትር ቤት እንዴት እንደሚተወን ከፈለጋችሁ ደግሞ ለሽሜ ደውሉለት። ጊዜ ሲያገኝ ያስረዳችኋል። መተወን ስትፈልጉ እኔ እንደዛ ነው የምረዳው። ኢፍናት በየሳምንቱ እየተገደልን ከዛ ጥቁር ለብሶ ትላንትና ነጭ ሸሚዝ ነው ያደረኩት።
አይ እንደው ጥቁር ብታረግ ምንድነው ጥቁር ማድረገው? ያንተ ጥቁር ልብስ የሚፈይደው ነገር እንደሌለ እስካወቅ ድረስ በማናቸውም መንገድ ይሄ ስርዓት ጠላት ነው ብለህ ደምድመህ ስታበቃ ይሄ ስርዓት እስካልተለወጠ ድረስ ሃይማኖትም አይተርፍም አገሬም አትተርፍም ብለህ ቆርጠህ ተነስ ነው። ካልተነሳህስ አታላዝን በቃ። ብዙዎች ይህ የአርሲ ግድያና ቀውስ የሚቆመው አባቶች ቆፍጠን ብለው ሲናገሩ ምዕመናኑም እነርሱን ሲከተል ነው ይላሉ። የቀድሞው የቅዱስ ሲኖዶስ ዋና ጸሐፊ የነበሩት አቡነ ጴጥሮስ ግን በዚህ አይስማሙም። እንዲህ የሚሉን ሰዎች የሚፈልጉት እኛ ተሸክመን ስልጣን እንድናስይዛቸው ነው በማለት ይናገራሉ። ብሏል እንዳለ ሆኖ አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል ምዕመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተ ክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበሩን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለየው አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸው። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ወጣ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። ኖ እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ አባቶችም ማህበረሰቡም ሁሉም በገዳዮች ላይ አንድ ሁን። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይሄን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ስዩም ተሾመ ደግሞ የአርሲ ጉዳይ መዋቅራዊ እንደሆነ ገልጾ ከነገሩ ጀርባ የማይታየው የጀዋር መሐመድ ስውር እጅ እንዳለበት ነው የሚተነትነው። እንጮለታና መለስ ዜናዊ ሲያወሩ ነው አሉ። የዛን ጊዜ ሰማዋት ወሬ ድሮ መለስ ዜናዊን ምን አለው? በእናትህ ከሚሴን ከኦሮሚያ ጋር ቀላቅልልኛል አሉ። አይ አማራ ተነሳለታ ትንጭ ዱላ ሆና ታገለግለኛ እዛው አማራ ውስጥ ተቀመጥልኝ ብሏል አሉ። አንድ ጊዜ በኋላ ሄጄ ስፈትሻት ያቺ ለካ ሄዳ እነ ጀዋር ሰፈር እነ ጀዋር ተወለደበት ሰፈር በዛች በመታሃላ ካልተቸገራለች። ጀዌ ቀዌ ቤተሰብ ደግሞ ነው አክስት ልጅ አጎት ልጅ የሚባሉ ሄዶ ለቀጥ የት አገኘው መሰላችሁ? ትላንት አሁን ኦርቶዶክሶች ተገደሉ የተባለበት ቦታ ላይ ምስራቅ አርሲ ላይ አገኘው። የጀዋር አክስት ልጅ ነው አጎት ልጅ ነው ምናምን አሸባሪውን እዛ የሚሰራው ኤግዛክት እዛች ቦታ ላይ እነ ጀዌ ቀዌ ኔትወርክ ዘግተው ሰዎችን የሚያሸብሩት በባዶ ሜዳ አይደለም። ቀበሌ ወረዳ ዞኑ ሰዎች ሲኖሯቸው እነሱን ተጠቅመው ነው ሰዎችን የሚገሉት የሚያስገድሉት። ከግድያ በፊት መከራና ስቃይ አለ። ቤተሰቦች አሉኝ እኔ ምስራቅ አርሲ እዚህ አሁን አሰኮ እዛ የተባለበት አካባቢ ምን ያደርጉ መሰላችሁ?
ኦርቶዶክስ ክርስቲያን ሚሉትን ተውት። እሱ በዚህ አግባብ ሄዶ የገደላቸው በዛ ሰውን ጩኸት ስለሚበዛና በቃ አላማቸውም ስለሚሆን ከዛ ቄሱም ጳጳሱም ወጥቶ ስለሚናገር ትርምስምስ ይሆናል። እነ ጀዋር የሚሰሩ ግን በብሔር ነው። ቀድሞ ምን ያደርጋሉ? እዚህ አካባቢ ያሉ የአማራ ተወላጅ ናቸው ብሎ ያሏቸውን ሰዎች እየለዩ ግብር ይጭኑባቸዋል። ለይተው ቤተሰቦቼ ሲሆኑ ሲያለቅሱ ሰማቸዋለሁ። እኔ ጋር ይኸው ግድያው ከቀበሌ ነው የሚጀምረው። ግድያው ከወረዳው ከዞኑ ነው የሚጀምረው። እዛ ሰፈራ ነው። እዛ ጋር የጀዋር ኔትወርክ ነው ያለው። መፍትሄው ኦቦሽኔም እንደዛው ጀዋር ጋር ደውለት ሲል ምን ነው የሚፈልገው? ይሄድ ጀዋር ነው ልጆች ሰዎችን የሚገድለው የሚያስገድለው። ጀዋር አሁን ላይ አሸባሪ ቡድን ነው፣ የሽብር ቡድን መሪ ነው። የአገር ውስጥ ማፊያዎችን ችግር ካልፈታን የሶስቱ ወያኔ ፋኑሻኔ በእኔ የተሳሰሩትን እነሱን ካልፈታን የጎረቤት አገራትን ችግር አንፈታ ሊክ ያደርጋል። አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። የቀድሞው የአዲስ አበባ ከተማ ከንቲባ የነበሩት አምባሳደር አሊ አብዶ ከዚህ ዓለም በሞት ተለይተዋል። አምባሳደር አሊ አብዶ ባደረባቸው ሕመም ምክንያት በሕክምና ሲረዱ ቆይተው ዛሬ ሌሊቱን ወደ አሄራ ሄደዋል ሲል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ገልጿል። የቀብር ስነ ስርዓታቸው በዛሬው ዕለት ዳለቲ አካባቢ በሚገኘው የሙስሊሞች የቀብር ቦታ ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና የመንግስት የሥራ ኃላፊዎች በተገኙበት ከጁማ ሶላት በኋላ ተፈጽሟል። አምባሳደር አሊ በአርሲ ዴረ ከተማ ከአባታቸው አቶ አሊ ሱሌይማንና ከእናታቸው ወይዘሮ አጸደ ወልደ ማርያም የተወለዱ ሲሆን ከትዳር አጋራቸው 3 ሴቶችና 1 ወንድ ልጅ አፍርተዋል። 27ኛው የአዲስ አበባ ከተማ ከንቲባ በመሆን ያገለገሉት አምባሳደር አሊ ከ1990 እስከ 1995 ዓ.ም ድረስ አዲስ አበባን በከንቲባነት መርተዋል። በእነ ክርስቲያን ታደለ መዝገብ ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ ተከሳሾች አቤቱታ ማሰማታቸውን ጠበቃቸው ተናገሩ። የከፍተኛው ፍርድ ቤት ለዛሬ ግንቦት 28 ቀን 2018 ዓ.ም የሰጠውን ቀጠሮ አስመልክቶ የተከሳሾቹ ጠበቃ ማብራሪያ ሰጥተዋል። እንደ ጠበቃው ገለጻ ከፍተኛው ፍርድ ቤት ለዛሬ ቀጥሮት የነበረው ተከሳሾቹ ክሳቸውን ይከላከሉ ወይንስ በነጻ ይሰናበቱ የሚለውን ጭብጥ ለመወሰን የነበረ ቢሆንም ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ ለመስጠት መነሳቱንና መጀመሪያ ላይ ግን የቀጠሮውን ቀን ይፋ እንዳላደረገ አስረድተዋል። በዕለቱ ተከሳሾቹ የደረሰባቸው ስላለው ሰብአዊ መብቶች ጥሰት ለችሎቱ በዝርዝር አስረድተዋል። ከዚህ ቀደምም ተመሳሳይ አቤቱታ አቅርበው ፍርድ ቤቱ ለማረሚያ ቤት ኃላፊዎች ትዕዛዝ በመስጠት ምላሽ ተሰጥቶበት የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤት ትዕዛዞች በተግባር ሊተረጎሙ አለመቻላቸውን ለችሎቱ አብራርተዋል። ፍርድ ቤቱ ትዕዛዞቹን እያስከበረ አለመሆኑንም ተገቢው እንዳልሆነ ተከሳሾቹ መናገራቸውን ጠበቃው ጠቅሰዋል። ተከሳሾቹ በችሎቱ ላይ ባሰሙት ሮሮ ማረሚያ ቤት ውስጥ የምንገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስ የማይመች ከመሆኑም በላይ በጤናችን ላይ እያደረሰ ያለው ጉዳት ቀላል አይደለም። በተጨማሪም ቤተሰቦቻችን በአግባቡ እንዳይጠይቁን እየተደረገ ነው። ፍርድ ቤቱ ካለብን የጤና እክል አንጻር ምንም አይነት ፍትህ ሊሰጠን አልቻለም ብለዋል። ክሳቸውን ይከላከሉ ወይንስ በነጻ ይሰናበቱ የሚለው ብይን ቢዘገይ እንኳን ፍርድ ቤቱ እየደረሰ ስላለው የሰብአዊ መብቶች ጥሰት አፋጣኝ እልባት ሊሰጣቸው አለመቻሉን በመግለጽ ተከሳሾቹ ቅሬታቸውን አሰምተዋል። በመጨረሻም ፍርድ ቤቱ በቀረቡት የሰብአዊ መብት አቤቱታዎች ላይ ትዕዛዝ ለመስጠትና በዋናው መዝገብ ላይ የብይኑን መቅረቢያ ቀን ለማሳወቅ ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝን ጠቅሶ አዲስ ማለዳ ሚዲያ ዘግቧል።